ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የምርጫ ጣቢያው ሙሉ በሙሉ ተሰረዘ፣ የእንቅስቃሴ ገደቡም ተነሳ። የትግራይ ክልል ምክር ቤት ሹመቱን አጸደቀ። ጉደኛው ምርጫ ቦርድም 40 ሚሊዮን ህዝብ መርጧል አለ። ውጤቱን በትዕግስት ጠብቁም ብሏል ምርጫ ቦርድ። የምርጫው ኮማንድ ፖስት መግለጫ ሰጠ። አይሮፕላንም ተከሰከሰ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በአማራ ክልል ምርጫዎች አልተካሄዱም ሲሉ የየከተማዎቹ አስተዳዳሪዎች ገለጡ። ውጫሌ ከተማን ጨምሮ በሙሉ የአምባሰል ወረዳ አካባቢዎች ምንም አይነት ምርጫ አልተካሄደም ሲሉ ነው የወረዳው አስተዳዳሪ የገለጹት። በአማራ ፋኖ ምኒልክ ዕዝ ሲቪል መዋቅር የአምባሰል ዋና አስተዳዳሪ አርበኛ ሀብታሙ አሰፋም በሚያስተዳድሩበት ወረዳ ምንም አይነት ምርጫ አለመካሄዱን አስመልክቶ አጭር መግለጫ እንዲህ ሲሉ ሰጥተዋል። ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ወይም የ104ኛ ኮር የአምባሰል ወረዳ ጊዜያዊ ህዝብ አስተዳደር አርበኛ ሀብታሙ አሰፋ ስርዓቱ በአምባሰል ወረዳ ላይ የትም ቦታ ላይ ከወረዳው ጀምሮ ከውጫሌ ከመቀመጫው ጀምሮ እስከ ገጠራማው ክፍል ምርጫ ያልተካሄደ መሆኑን በግልጽ ህዝባችንም ሰራዊታችንም ሁሉም የሚያውቀው ነው። ስለዚህ በአምባሰል ወረዳ ላይ ምርጫ እየተካሄደ አይደለም። በዛሬው ዕለት እንግዲህ በ24/09/2018 ከጭሳ አባሊማ ጀምሮ እስከ ጃሪ ድረስ የ104ኛ ኮር 24ኛ ክፍለ ጦር ቃኝ እየተንቀሳቀሰች ትገኛለች። መንገዶች እንግዲህ ዝግ ነው ያሉት። ይሄ ነው ያለው ሁኔታ። እንዳምባሰል በሁሉም ቦታ ላይ ምርጫ ያልተካሄደ መሆኑን ህዝባችን እንዲረዳ ፈልጋለሁ። በዚህ ልክ ነው ያለው። አመሰግናለሁ። ይህ በእንዲህ እንዳለም በሀብሩ ወረዳ የብልጽግና የምርጫ ድራማ መክኖ እንዲቀር አድርገነዋል ሲሉ የወረዳ አስተዳዳሪውም ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሲቪል መዋቅር በሀብሩ ወረዳ ዋና አስተዳዳሪ አርበኛ ማረ በሚያስተዳድረው ወረዳ የብልጽግና የምርጫ ድራማ መክኖ እንዲቀር መደረጉን አስመልክቶ አጠር ያለ ማብራሪያ ሰጥቷል። የሀብሩ ወረዳ ጊዜያዊ አስተዳዳሪ ዋና አስተዳዳሪ እንደሚታወቀው የሀብሩ ወረዳ የፋኖ ኃይል በደንብ በብዛት እና በስፋት ተቆጣጥሯቸው ከሚገኙ የሰሜን ወሎ አካባቢዎች ውስጥ አንዱ ነው። ቀጠናው ከውርጄሳ፣ ጂራና፣ ፋጂ ከጸዶት እስከ መርጦ ያሉ አካባቢዎች ከ39 ቀበሌዎች ውስጥ ከ30 በላይ የሆኑ ቀበሌዎች አብዛኛዎቹ ቀበሌዎች በእኛ ስር ይገኛሉ። ይህንንም ተከትሎ ድርጅታችንና ፋብን ባወረደው መሰረት የሲቪል አስተዳደር መዋቅር ተዘርግቶ ህዝባችንን እያስተዳደርን እንገኛለን። ስለዚህ እንግዲህ በዚህ መሰረት እኔ የወረዳው ጊዜያዊ ዋና አስተዳዳሪ ነኝ ማለት ነው። አብዛኛዎቹ ቀበሌዎች በእኛ ቁጥጥር ስር ናቸው። የብልጽግናው ስርዓት እንግዲህ የጨረቃ ምርጫ ለማድረግ ቢሞክርም አልተሳካለትም። ምርጫ አልተደረገም። እኛንን እያስተዳደርን እየመራን ያለ ነው። በሁሉም ቀበሌዎች እየተንቀሳቀሰ ያለው የፋኖ ኃይል ነው። እያስተዳደርን ያለ ነው እኛንን ነው። ዛሬውን እንግዲህ በስሪንቃና በመርሳ አካባቢ ገበያዎች አሉ፣ የሰኞ ገበያ። ህዝባችን ግን ምንም አይነት እንቅስቃሴ ሳያደርግ በቤቱ በመቀመጥ ከጎናችን ተሰልፎ ይህንን ገዳይ ስርዓት ላለመምረጥ ትልቅ አስተዋጽኦ አበርክቷል። በዚህ አጋጣሚ ላመሰግን እወዳለሁ። በደብረ ማርቆስ የቦምብ ጥቃት ተፈጸመ። የ206ኛ ኮር አዳኝ ቡድን ሌሊት 6:30 በደብረ ማርቆስ ከተማ ወደ ውሳ በሚወስደው አውራ ጎዳና ተሰልፎ የሚሄዱ የፌዴራል ፖሊሶች ላይ በፈጸመው የቦምብ ጥቃት ነው የፌዴራል ፖሊስ አባላቶች እርምጃ የተወሰደባቸው። በተመሳሳይ በባሶ ሊበን ወረዳ የላም ጉጅ ከተማ በፈጸመውም ጥቃት 3 ህይወታቸውን ሲያጡ 3 የሚሆኑ ቁስለኛ መደረጋቸውን ገልጧል። በደብረ ማርቆስ ከተማ ባታ ሰፈር ራዲዮ ጣቢያ ተብሎ በሚጠራው አካባቢ ድንኮን ጥሎ የውንብድና ምርጫ ለመፈጸም በተዘጋጀ ስርዓቱ ቅጥረኛ ላይ በተከፈተው ተኩስ ጣቢያው ሙሉ በሙሉ ወድሟል። በኩል መስክ የሚገኘው የአማራ ፋኖም እርምጃ በመውሰድ ምንም አይነት እንቅስቃሴ እንዳልተደረገና ምርጫ አለመከናወኑን የኩል መስክ ፋኖ እንዲህ ሲል ገልጦታል። በሰሜን ወሎ ዞን ኩል መስክ ንዑስ ወረዳ ላይ የምንገኝ ሲሆን አርበኛ አርትሮ ይባላል። እንግዲህ እንደምታዩት አፋብን ሰራዊት ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር 21ኛ ወይንም በተከዜ ክፍለ ጦር
ተቆጣጥሮና እያስተዳደረው የሚገኝ ወረዳ ነው ማለት ነው። እንግዲህ ዛሬ ምንም አይነት ምርጫ አልተካሄደም። ይህ ለዚህም ምስክራችን ህዝባችን ነው። ምርጫ ዛሬ ላይ በዛሬው ዕለት አካሄዳለሁ ያለው የብልጽግና ሰራዊት የት ነው እያካሄደ ያለው? ይህ የኛ ጥያቄ ነው። በ59 ቦታዎች ላይ ውጊያ በመክፈት ምርጫውን አስቁመናል ያለው የፋኖ ኃይል በትላንትናው ዕለት በጎጃም ምድር ብቻ 59 ቦታዎች ላይ ውጊያ በማድረግ ታሪክ ሰርቷል። ምርጫውን ማድረግ ያልቻለው ስርዓት ሌሊት ካቢኔዎቹን ሰብስቦ የምርጫ ካርድ ሲመዘግብ ማደሩም ነው የተገለጸው። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያዎችን በመማረክ ምሽጎችን በምድር ማመስ ጠላትን በመደምሰስ ከተማውን መቆጣጠር መቻሉን ገልጧል። 105ኛ ኮር 11 ቦታዎች ላይ ውጊያ መክፈቱን ገልጦ በሰከላ፣ አዲስ ዓለም፣ ተሌላ፣ ኮሶበር፣ ዳንግላ፣ ዱርቤት፣ ይስማላ፣ ዲላሞ፣ ወርቅ ሜዳ፣ ዳዊ ፈንድቃ፣ ደቅ ላይ በመዋጋት ድል መቀዳጀቱን አሳውቋል። 102ኛም እንደዚሁ 18 ቦታዎች ላይ ውጊያ በመክፈት አዲት ላይ፣ ቆቀር ላይ፣ ጋላወልዴ፣ ገርጨጭ ላይ፣ ብራቂት፣ ቢኮሎ፣ እንዳሳ፣ ጭስ አባይ፣ ሮቤት፣ ደና ማርያም፣ ጎንጂ፣ ቋሪ፣ ወይበኝ፣ መሸንቲ፣ ቅንድባብ፣ ሰባታሚት፣ ዘንዘልማ ላይ በመዋጋት ድል መቀዳጀቱንም ገልጧል። 109ኛም እንደዚሁ 9 ቦታዎች ላይ ውጊያ በመክፈት ደንበጫ፣ አንቡሊ፣ አማኑኤል፣ ሆንዲሻ፣ ሸንዲ፣ አሁድት፣ ጁቤራ፣ ፍኖተ ሰላም ከተማ ቁጩ ላይም በመዋጋት ድል መቀዳጀቱን የገለጸ ሲሆን 201ኛም እንደዚሁ 10 ቦታዎች ላይ ውጊያ በመክፈት ሞጣ፣ ግንድ ወይን፣ ፈለገ ወይን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወይራ፣ የድዋ፣ የትመን፣ ደጎ ላይ በመዋጋት ድል መቀዳጀቱን በመግለጽ በአማራ ምድር 5ቱ እዞች ትንቅንቅ በማድረግ ጠላት ምርጫ ማድረግ አይደለም መቀመጥ የማይችልበት ደረጃ ላይ አድርሰነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ልኳል። በሌላም በኩል በምኒልክ ዕዝ 104ኛ ኮር 47ኛ ክፍለ ጦር ስሬ የሁለተኛ ሬጅመንት አርበኛ በትላንትናው ዕለት በአማራ ሳይንት ወረዳ የመስክ ሳንቃ ምርጫ ጣቢያን ተቆጣጥሮታል። ምስል የደረሰን መረጃም ይህን ይመስላል። ያንተ ኮረጆ በአማራ ክልል በየትኞቹም አካባቢዎች ላይ ምርጫ ለመከናወኑን በየስፍራው የመጡት መረጃዎች ያመላክታሉ። የመንገድ ገደቡ መነሳቱ ተገለጸ። ከግንቦት 1 ጀምሮ ለተከታታይ 5 ቀናት ተጥሎ የነበረው የእንቅስቃሴ ገደብ ከዛሬ ግንቦት 5 2015 ዓ.ም ማለዳ ጀምሮ ገደቡ ተነስቷል። ስለሆነም በሁሉም የአማራ ክልሎች እና አካባቢዎች በመመሪያው መሰረት ተዘግቶ የነበሩ ሁሉም መንገዶች ለእንቅስቃሴ ክፍት መሆናቸው ታውቋል። የብልጽግናው አገዛዝ በራያ ቆቦ ኮባ በተባለ ስፍራ በመድፍ ጥቃት ሰላማዊ ሰዎችና እንስሳት ላይ ከባድ ጉዳት ማድረሱ ተጋለጠ። በራያ ቆቦ ወረዳ ነው ልዩ ስሙ ኮባ በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት ነው በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት መድረሱ የታወቀው። በአካባቢው ላይ ያነጣጠረው በመድፍ የተደገፈው ይሄው ጥቃት የተሰነዘረው በአገዛዙ ሰራዊት ሲሆን ጥቃቱ ንጹሐን ዜጎች ባሉበት የመኖሪያ ቤት መንደርና የዕለት ተዕለት እንቅስቃሴ በሚያደርጉበት ቦታ ላይ በማነጣጠሩ በሰው ህይወትና በንብረት ላይ ከፍተኛ ውድመት አስከትሏል። ከሰላማዊ ሰዎች በተጨማሪ ከአካባቢው ለዘውዱ ሾው በደረሰው መረጃ መሰረት ከሰላማዊ ሰዎች በተጨማሪም በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳት የዚህ ጥቃት ሰለባ መሆናቸውንም ገልጠዋል። ይህ በንጹሐን ላይ የተፈጸመው ከባድ መሳሪያ ድብደባ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤ መረበሽን ፈጥሯል ሲል የ101ኛ ህዝብ ግንኙነት መምሪያ መረጃውን አድርሶናል። የብልጽግናው መንግስት ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች አለ። የኢትዮጵያ ከዜጎች የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት ያለው ለሀገራችን የተጠየቁትን ሁሉ ለመስጠት ወደኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴው አሻራ ዜጎች ተሳትፎ ጠይቃ ከመሻቷ በላይ ተሳክቶላታል። ዛሬም የተደገመው ይህ ነው ሲል ነው የብልጽግናው መንግስት ያወጣው መግለጫ። ኢትዮጵያውያን ዲሞክራሲያዊ ማህበር በግልጽ ዲሞክራሲያዊ ምርጫ መንግስት መምረጥ ህገ መንግስታዊ ጽኑ መሰረት ማስያዝ ትችላለች። ለዚህ ደግሞ 7ኛው ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የዛሬዋን ቀን ሲጠባበቁም ቆይተዋል ያለው የብልጽግናው መግለጫ እነሆ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለው ሌሊቱን አጋምሰው በኢትዮጵያ ምርጫ ታሪኮች ዜጎች ለረጅም ሰዓታት ተሰልፈው ድምፅ የሰጡበት ልዩ ምርጫም ነው ብሎታል።
የኢትዮጵያን ዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱ እንዲጸና ዜጎች በሰላም እንዲመርጡ ምቹ አውደ ለፈጠሩ የጸጥታ አካላት ወቅታዊ ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንደዚሁም የምርጫው ሂደቱ ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት በሰጠው መግለጫ አሳውቋል። ይሁን እንጂ ይህንን መግለጫ ብዙዎቹ አይቀላጅ መንግስት ሲሉ አጣጥለውታል። ለመሆኑ በታሪክ ብሎ ማለት ምን ማለት ነው? እንደው ትንሽ እንኳን ሀፍረት የሌላቸው በአገሪቱ ታሪክ ኢትዮጵያ ውርደት ውስጥ የገባችበት የምርጫ ዘመን ቢኖር ይህ ነው ሲሉ በመንግስት በኩል የተሰጠውን መግለጫ ውድቅ አድርገውታል። የኢትዮጵያ ሲቪል ማህበራት ድርጅት ህብረት ለምርጫ በትላንትና ዕለት የተካሄደውን 7ኛውን ጠቅላላ ምርጫ አስመልክቶ እስከ እኩለ ቀን ድረስ የነበረውን የትዝብት ሪፖርቱን ይፋ አደረገ። ህብረቱ ከ3000 በላይ ታዛቢዎችን በመላው ሀገሪቱ ባሉ 2258 ጣቢያዎች በማሰማራት ነው ሂደቱን ሲከታተል መቆየቱን የገለጸው። በሪፖርቱ መሰረት በብዙዎቹ ጣቢያዎች የምርጫ ሂደቱን በሰላማዊ መንገድ መጀመሩ የተገለጸ ሲሆን 99 በመቶ የሚሆኑ ታዛቢዎች ያለምንም ገደብ ወደ ጣቢያቸው ገብተው ስራቸው ማጠናቀቅ ችለዋል ሲል ገልጿል። ሂደቱን ከሚፈጽሙ አካላት መካከል የሴቶችና የአካል ጉዳተኞች ተሳትፎ የሚያበረታታ መሆኑንም ነው ያመለከተው። በተለይም በ61 በመቶ ጣቢያዎች ከአንድ በላይ ሴት አስፈጻሚ የተመደበው ሲሆን በ6 በመቶ ጣቢያዎች ደግሞ ሴቶች በኃላፊነት እንዲመሩ መሆኑንም ሪፖርቱ አካቷል። በሂደቱ ላይ የታዩ በርካታ አሳሳቢ ግድፈቶችና የጸጥታ ችግሮች ይፋ አድርጓል። በሪፖርቱ መሰረት በአማራ ክልል በማዕከላዊ ጎንደር አምባ ጊዮርጊስ፣ ሰሜን ወሎ መቄት፣ በደቡብ ጎንደር ፋርጣና ደብረ ታቦር አካባቢዎች በተሰማ የተኩስ ድምፅ ምክንያት የምርጫ ሂደቱ ተቋርጦ እንደነበረም ገልጿል። በአንዳንድ ቦታዎች አስፈጻሚ ጣቢያዎች ዘግተው ለመውጣት መገደዳቸውንም ህብረቱ ታዝቤያለሁ ብሏል። በአዲስ አበባና ሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ መታዘባቸውንም ህብረቱ ገልጿል። በተጨማሪ በሐዋሳ ቱሉ ወረዳ ቀበሌ አመራሮች ወደ ድምፅ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበረም በሪፖርቱ አሳውቋል። ማህተብ ያልተደረገባቸው ድምፅ መስጫ ወረቀቶች መታደል፣ የድምፅ መስጫ ሳጥኖች ባዶ መሆናቸውን ሳያረጋግጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች በተወሰኑ ጣቢያዎች ታይተዋልም ሲል የነበረውን ሁኔታ ገልጿል። የምርጫ ጣቢያዎቹ በጤና ተቋማትና በሆስፒታሎች ግቢ ውስጥ ለምሳሌ ሳቢያ ሆስፒታል መቋቋም በምርጫ ህጉ መሰረት የተከለከለ ቢሆንም በተግባር ግን ታይቷል ብሏል። ህብረቱ ለምርጫ እስከ እኩለ ቀን ድረስ 203 አሳሳቢ ሁኔታዎች የተቀበለ ሲሆን በእነዚህ ውስጥ 40ዎቹ መረጋገጣቸውንና ቀሪዎቹ 163 ጉዳዮችን በማጣራት ሂደት ላይ እንደሚገኝም አሳውቋል። ዝርዝር መረጃውን የያዘውን የመጀመሪያ ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚያደርግም ህብረቱ በሰጠው መግለጫ አሳውቋል። የምርጫ ጣቢያው ድምፅ ሙሉ በሙሉ ተሰረዘ። በቡርጂ ምርጫ ጣቢያ ነው አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ተዘግተዋል ብለዋል። ይህን ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰደው እርምጃ እንደሚያሳውቁ ወይዘሮ ሜላትወርቅ ኃይሉ የብሔራዊ ምርጫ ቦርድ ሰብሳቢ ተናግረዋል። የምርጫ ውጤቱ በይፋ እስከሚገኝ ድረስ መራጮች በትዕግስት እንዲጠብቁ ቦርዱ አሳሰበ። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ እንዳሳወቀው ከሆነ በምርጫ ህጉ መሰረት የምርጫ ውጤቱ በይፋ በራሱ በቦርዱ እስከሚገለጽ ድረስ መላው መራጮች በትዕግስት ሊጠባበቁ ይገባል ተብሏል። ከተቀመጠው ህጋዊ አሰራር ውጭ በማንኛውም ሌላ አካል ያልተረጋገጡ ምንጮች የሚወጡ መረጃዎችን ከመቀበልና ከማሰራጨት መራጮች እንዲቆጠቡ ቦርዱ በአጽንኦት አሳስቧል። በትላንትናው ዕለት በተካሄደው ምርጫ ላይ መራጮች በከፍተኛ ንቃትና ትዕግስት ድምፃቸውን በመስጠት ዲሞክራሲያዊ ግዴታቸውን በመወጣታቸው ምስጋናውንም ችሯል። በማህበራዊ መገናኛ ዘዴዎች ላይ የተለያዩ የምርጫ ክልሎች በመዘዋወር ፓርቲዎች ያገኙትን ውጤት የሚያመላክት አሃዝ በስፋት መሰራጨቱን የተገለጸ ሲሆን ምንም እንኳን መሰል መረጃዎች ቢሰራጩ ቦርዱ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በይፋ ያሳወቀው ውጤት አለመኖሩ ለመረዳት ተችሏል። ጉደኛው ምርጫ ቦርድ 40 ሚሊዮን ህዝብ ድምፁን ሰጥቷል አለ። 7ኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምፅ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ተናገሩ። የምርጫ ውጤት ቆጠራ ዛሬ በማይጠናቀቅባቸው ቦታዎች በነገው ዕለት እንደሚከናወን ዋና ሰብሳቢዋ ገልጸዋል። ሜላትወርቅ ይህንን የገለጹት
በትላንትናው ዕለት ሲካሄድ የዋለውን ምርጫ ማጠቃለያ በተመለከተ ሌሊት 7 ሰዓት ገደማ በሰጡት መግለጫ መሆኑ ታውቋል። የቦርዱ ዋና ሰብሳቢ በዚህ መግለጫቸው በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጡባቸው አካባቢዎች በቅድሚያ ማብራሪያም ሰጥተዋል። ዋና ሰብሳቢዋ በሰጡት መግለጫ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት የድምፅ መስጠት ሂደቱ አለመካሄዱን ገልጸው እንደነበር አይዘነጋም። ሜላትወርቅ በዚህ መግለጫቸው ለማሳየት ከጠቀሷቸው መካከል በአማራ ክልል በሚገኙ የኩታበር ምርጫ ክልል 15 ምርጫ ጣቢያዎች ላይ ድምፅ መስጠት መቻሉንም አሳውቀዋል። በዚህ የምርጫ ክልል በሚገኙ 4 የምርጫ ጣቢያዎች ላይ ግን ምርጫ ሳይከናወን መቅረቱን ነው የተናገሩት። በመኮሳችና ቀርሳ ምርጫ ክልል ያለው የጸጥታ ሁኔታም ባለመሻሻሉ በተመሳሳይ ሁኔታ የድምፅ መስጠቱ ሂደቱ አለመካሄዱን አብራርተዋል። በቀኑ መግለጫቸው የተጠቀሰው ቢሎኖፕ የተሰኘው የምርጫ ክልል በአንጻሩ በነገው ዕለት ምርጫ እንደሚደረግለት የቦርዱ ዋና ሰብሳቢ አመልክተዋል። በአንዳንድ ወገኖች ዘንድ ይህን መግለጫ ከሰጡ በኋላ ብዙዎቹ በጣም ያሳዝናል፣ ቢያንስ 143ቱ የምርጫ ጣቢያዎች ላይ ችግር እንዳለ የገለጹ ሲሆን በብዙዎቹ ዘንድ አንሷል፣ ይህ ራሱ ተገቢ ቁጥር አይደለም እያሉ በሚተችበት በዚህ ሰዓት መልሰው ይህም ራሱ ስህተት ነው በሚል በተሰጣቸው ማስጠንቀቂያ አይነት ይመስላል ምርጫ ያልተካሄደባቸው ቦታዎች አሉ ባለበት ሁሉ እንደገና በድጋሚ ምርጫው ተካሂዷል እንዲሉ መደረጉን የሚገልጽ ማስጠንቀቂያ የደረሳቸው ይመስላልም ነው የተባለው። የ7ኛው ጠቅላላ ምርጫ ድምፅ አሰጣጥ ሂደት በሰላም መጠናቀቁን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የምርጫ ኮማንድ ፖስት አሳወቀ። ድምፅ መስጫ ሂደቱ እስከ ሌሊቱ 7 ሰዓት ይከናወን ቆይቷል ያለው ኮማንድ ፖስቱ በአዲስ አበባ ከተማ የሚገኙ የምርጫ ጣቢያዎች ድምፅ የመስጠት ሂደትን ፍጹም ሰላማዊ ነው መጠናቀቁን ነው በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀ የምርጫ ኮማንድ ፖስት ያሳወቀው። በትራፊክ አደጋ 2 ሰዎች ህይወት ያለፈ ሲሆን ግንቦት 4 ቀንም ሆነ ሌሊት ምንም አይነት ወንጀል አለመፈጸሙንም ገልጧል። ድምፅ የመስጠት ስርዓቱ በስኬት እንዲጠናቀቅ መረጃ ህዝቡ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦና ኃላፊነትም በተገቢው ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። ድምፅ ቆጠራው ድህረ ምርጫ ያለው ሂደት በተመሳሳይ በስኬት እንዲከናወን ባለድርሻ አካላት ኃላፊነታቸውን እንዲወስዱ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ጥሪውን አቅርቧል። የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነቱ በፊት የተቋቋመው የነበረው በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ የካቢኔ አባላት፣ የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት አጽድቋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ ዜና ምንጮችም ዘግበውታል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆኑ 30 በመቶ ከተቃዋሚ ፓርቲዎች ከምሁራን የተውጣጡ እንደሆኑም ታውቋል። በተመሳሳይ ወልደ ብርሃን ገብረ ጻዲቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡብ ዞን ዋና አስተዳዳሪ፣ ግዳ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ካሊል ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሸቡ ዘገባዎቹ ጠቅሰዋል። በምስራቅ አርሲ ከ37 በላይ የኦርቶዶክስ እምነት ተከታይና ምዕመናን ተገደሉ። በአርሲ ዞን ነው እስከ አስኮ ወረዳ በትላንትናው ዕለት በተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉን ከ200 በላይ መኖሪያ ቤቶች መቃጠላቸውን ታውቋል ሲል መሰረት ሚዲያ አረጋግጫለሁ ሲል ዘግቧል። በኦሮሚያ ክልል ምስራቅ አርሲ ዞን ነው በአስኮ ወረዳ ኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አሰቃቂ ጥቃት እስካሁን 37 ሰዎች ህይወት ማለፉ ተረጋግጧል። በጥቃቱም በአስኮ ወረዳ በሚገኙ በጠላት ገብርኤልና በኩፍቲና መድኃኔዓለም አካባቢ ከፍተኛ ውድመት፣ ዘረፋ መድረሱ የታወቀ ሲሆን ሁለቱም ታሪካዊ አብያተ ክርስቲያናቶች ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን በቀጥታ የተገኘው መረጃ ያመላክታል። በየጊዜውና በየወቅቱ እንዲህ አይነት ጭካኔ የተሞላበት ግድያ፣ ዘረፋ እየተፈጸመ የሃይማኖት ተቋሞች እየወደሙ ባለበት በዚህ ሰዓት ነው የአርሲዋ ተወላጅ አዳነች አቤቤ ዛሬም ሀገራችን ሰላም ነው እያለች ለተጨማሪ ምርጫ መወዳደሯ። ብልጽግና ዛሬም ጭምር በንጹሐን ላይ እየደረሰ ያለውን ግፍና በደል እያስተባበረና ለግድያውና ለመፈናቀሉም ቀዳሚና ኃላፊነቱን ይወስዳልም ተብሏል። በተለይም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ እንደነዚህ አይነት የወንጀል ድርጊቶች እየተፈጸሙ አንድም ቀን እልባት እንዲገኝ ያላደረገው ጥረትም የእምነቱ ተከታዮችም ጥርጣሬ እያደረባቸው መሆኑንም በርካታ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖችም ተናግረዋል። በኬንያ አንድ አውሮፕላን በማኮብኮብ ላይ ሳለ ጎማው ፈንድቶ ተከሰከሰ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት አደጋውን ያጋጠመው በማሳይ ማር ብሔራዊ መናፈሻ ውስጥ የሚገኘው ኦል ኪዮብ የአውሮፕላን ማረፊያ ላይ ነው። እስካሁን በደረሰው አደጋ የህይወት መጥፋትም ሆነ የአካል ጉዳት ያልተመዘገበ ሲሆን በአውሮፕላኑ ላይ ከፍተኛ ጉዳት መድረሱ ግን ታውቋል።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ከዜናዎቹ ጋር እስካሁን አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.